አንተ ለምንድን ነው ይሄን ሁሉ ዕቃ ይዘህ ሊፍት ውስጥ የምትገባው? እመቤቴ ይሄን ሁሉ ዕቃ ይዤ እኮ በደረጃው መሄድ አልችልም እኔ። አይታይህም እንዴ? ሊፍት እኮ ከአቅሜ በላይ ነው እያለ ነው። አንተ ደግሞ ጭራሽ እንደገና ደግሞ ይሄን ይዘህ ትገባለህ? በል ሂድ ውጣ እባክህ፣ ሂድ ውጣ። እመቤቴ ምን አይነት ወራዳ ተግባር ነው የፈጸምሽው? አይታይህም እንዴ አንተ? እኔ ነኝ ወራዳ ተግባር የፈጸምኩት ወይስ እሱ ነው ወራዳ ተግባር የፈጸመው? እመቤቴ ካንቺ በፊት እኮ ነው የመጣው እና ከኔ በፊት ቢመጣስ ምን ላድርገው? የኔ መሄድ ነው ከሱ በላይ አስፈላጊ። አንተ ደግሞ ትሄዳለህ አትሄድም? አንዴ ቆየኝ ወንድሜ። እንካያዝ እኔ በደረጃ እሄዳለሁ። አመሰግናለሁ አለቃዬ። ትሰማኛለህ? አቤት። መቼ ነው እኔ ቃለ መጠይቅ የምጠየቀው? 6 ሰዓት መጥቼ እኮ ይሄው 10 ሰዓት ሆነ። ግን እኮ ቃለ መጠይቅሽን ሰጥተሻል። አንቺ ሰጥተሻል? እኔ ኧረ ቃለ መጠይቅ አልሰጠው። አይ እንደኔ ሐሳብ ከሆነ ቃለ መጠይቅ ሰጥተሻል። አለቃዬ እንደነገረኝ ከሆነ ቃለ መጠይቅ እንደሰጠሽ ነው የነገረኝ። ቃለ መጠይቅ ከሰጠው እሺ፣ እንግዲያውስ ተመርጫለሁ አልተመረጥኩም? ንገረኛ። አይ አልተመረጥሽም። ምን አይነት ነገር ነው? የታሊያን አለቃ አሁኑን እሱ ማግኘት ፈልጋለሁ። ያለ ቃለ መጠይቅ እንዴት አታስፈልጊም ይለኛል። 4 ሰዓት በሙሉ ተቀምጬ ምን ሞኛ አደረጋችሁኝ እንዴ? ነይ መግባት ትችያለሽ። አለቃዬ ውስጥ ነው ያለው። ይቅርታ እንዴ አንተ? አዎ እኔ። እና አንቺ ማልሄድሽም እንዴ እስካሁን? እኔ ሄድሽ እኮ ነበር ይመሰለኝ። አይ እንዳለመታደል እስካሁን ቃለ መጠይቅ ስላልተደረገልኝ ነው። ቃለ መጠይቅሽንማ ሊፍት ውስጥ እኮ ሰጥተሽኛል። እዚህ ደግሞ ቃለ መጠይቅ ያላደረግኩልሽ በጣም ችኩል ስለሆንሽ ያው ጊዜ ስለማይኖርሽ ብዬ ነው። ጊዜሽን እንዳላባክንብሽ ብዬ ነው። ይቅርታ አለቃዬ፣ በጣም አርፍጄ ስለነበር ነው በጣም ብዙ ነገር የተናገርኩት ያን ሰው። አይ ስለረፈደብሽ አይደለም አንቺ እንደዛ የተናገርሽው። እንደውም በዚህ ምክንያት ነው የተናገርሽው፣ እሱ ደካማና ድሃ ስለሆነ ማለት ነው። ይሄ ደግሞ እንደናንተ አይነት ሰዎች ተፈጥሯችሁ ነው፣ ሰዎችን ዝቅ አድርጎ መገመት። እኔ ደግሞ ካምፓኒ ውስጥ እንደነዚህ አይነት ሰዎች አያስፈልገኝም። ውስጡ ላይ ሰብአዊነት የሌለውና ፊት ለፊት ላለው ሰው ክብር የማይሰጥ ሰው አያስፈልገኝም። ይቅርታ አለቃዬ። በይ አሁን መሄድ ትችያለሽ። የራስሽንና የኔን ጊዜ እያባከንሽ ነው ያለሽው። ምን ጊዜም ቢሆን ከኛ ስር ያሉ የበታቾቻችንን እናክብር።